ማክሰኞ የግብረ ሕማማት ንባብ ሕማሙ ይነገርበታል። በወንጌል እንደተጻፈ ግን ዛሬ ከጸሐፍት ከፈሪሳውያን ምን እንዳደረጉ ልንገራችሁና እንደ ትላንቱ እንደ ሰኞው ዛሬም ስብሰባቸውን አድርገዋል። በዚያን ጊዜ ይላል ማክሰኞ ቀን የካህናት አለቆች የሕዝብም ሽማግሌዎች በቀያፋ በሚባለው በሊቀ ካህናቱ ግቢ ለሁለተኛ ቀን ስብሰባ አድርገዋል። በዛሬው ስብሰባ ላይ የተነጋገሩት ነገር እንዴት በተንኮል ኢየሱስ ክርስቶስን አስይዘን እንዴት የሐሰት ፍርድ በሱ ላይ አስፈርደን እንገድለዋለን የሚል ምክር ተማከሩ። ምክራቸው የማክሰኞም አልጸናላቸውም። እርስ በርሳቸው የተከፋፈለ ሐሳብ ነበራቸው። ምክንያቱም በዓል እየደረሰ ነው። ሐሙስ ተነገ ወዲያ ከሁለት ቀን በኋላ የፋሲካ በዓላቸው ይደረጋል። ከዛን የሚጀምረው ከሐሙስ አይወጣም ፋሲካ። እንዴት አድርገን በበዓል እንይዘዋለን? ስለዚህ ሁከት ይነሳብናልና በዓሉ ይለፍ ብለው ስብሰባቸውን ግን በሊቀ ካህናቱ ግቢ አድርገው ኢየሱስ ክርስቶስን ለመስቀል ኢየሱስ ክርስቶስን ለመግደል ቀኑን ሙሉ በዚህ ሐሳብ ላይ ውለዋል። መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ምን አደረገ፣ ለእኛስ ምን አደረገልን የሚለውን ስናይ በቢታንያ በስምዖን ዘለምጽ ቤት ፋሲካውን እነሆ ከማድረግ ከሁለት ቀን በፊት በዛ በስምዖን ቤት እንደተገኘ የማቴዎስ ወንጌል ምዕራፍ 26 ይነግረናል። የማቴዎስ ወንጌልን ስትመለከቱ ምዕራፍ 1 ላይ የሚናገረው ቃል አለ። ኢየሱስ እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ እንዲህ አላቸው ነው የሚለው። ምን አላቸው? ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ አላቸው። ስለዚህ ይህን ንግግር የሚናገረው መድኃኒታችን ኢየሱስ ክርስቶስ ማክሰኞ ቀን ነው። ከሁለት ቀን በኋላ ማለት ከዛሬ ነገ እሮብ አለ፣ ሐሙስ በዓሉ ይሆናል። ስለዚህ ከሁለት ቀን በኋላ ፋሲካ እንደሆነ ታውቃላችሁ ማለት እነሆ ነገ ረቡዕ ነው፣ ተነጎዳ ደግሞ ሐሙስ ነው። የፋሲካው በዓል የዛን ቀን ይሆናል። ስለዚህ በግልጽ እንድታውቁት እነግራችኋለሁ። የሰው ልጅ ሊሰቀል አልፎ ይሰጣል አላቸው። መቼ ነው አልፎ የሚሰጠው? የፋሲካው ቀን ነው። ምክንያቱም የፋሲካው ቀን የፋሲካው በግ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አላቸው። ስለዚህም ይሄ የሚሆነው ሐሙስ ነው። በፋሲካቸው ዕለት ነበረ ማታ ምሽት። የማቴዎስ ወንጌል 26 ቁጥር 6 እንደሚነግረን ኢየሱስ በቢታንያ በለምጻሙ በስምዖን ቤት ነበረ ይላል። በዛም ደቀ መዛሙርቱ እንዳሉ ማክሰኞ ቀን ያደረገውን ስናይ አንዲት ሴት ይላል ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃጥ ይዛ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበች ይላል። ይህች ሴት ስለ ግል ሕይወቷ በቤተ ክርስቲያናችን የተጻፈው ታሪክ ሲነግረን እጅግ መልከ መልካም የሆነች ውብ የሆነች ሴት ነበረች። አንድ ቀን ግን መላ ሰውነቷን በመስታወት እያየች ይሄ ስጋ በስባሽ፣ ይሄ ስጋ አፈር፣ ይሄ ስጋ ጠፊ ነው አለች። በዝሙት ሕይወት ነበር የምትኖረውና የዝሙት ሕይወቷ አሰልችቷታል። ከዛ የምትወጣበትን መንገድ ትሻ ነበር። ኃጢአት የከበዳት፣ ኃጢአት ያስጨነቃት፣ ኃጢአት እነሆ እጅግ አድርጎ በመከራ ያዛት ሴት ነበረች። ውበቷን ሁሉ ስታየው አፈር እንደሚሆን ሲገባት ከዚህ ሁሉማ እነሆ ኃጢአትን የሚያስወግድ ኢየሱስ ክርስቶስ መጥቷል ብለዋል። እነሆ ያስኩትን ይሄንን ብር ሽቶ ገዝቼበት ያንን ሽቶ ሄጄ በሱ ላይ አፍስሼ ስለ ኃጢአቴ ይቅር በለኝ እለዋለሁ ብላ ያሰበች ምስኪን ሴት ነበረች። ወደ ሽቶ ሻጭ ሄዳም የ300 ብር ሽቶ ስጠኝ ስትለው እንዲህ አይነት ሽቶ ዋጋ የለኝም፣ እንዲህ አይነት ሽቶ የለም፣ በ300 ዲናር እንዴት ነው ከየት ነው የሚመጣው ሽቶ? ይሄንን ዋጋ እነሆ ብዙ ሽቶዎች ከሆነ ውሰጂ፣ አይደለም አንድ ሽቶ በ300 ብር ስጠኝ አለችው። የዛን ጊዜ ይሄ የለኝም ስትል የዛ ሰው የነጋዴው እናት ከጓዳ ሰምታ ልጄ አንድ ሽቶ አለ እዚህ ቦታ
እሱን ስጣት። እሱ ደግሞ ነብዩ ሳሙኤል ይዞት የነበረው እነሆ ሽቶ ነው። ዳዊትን የቀባበት ሽቶ ነው። ሶሎሞንም ከዛ በተረፈው ነክሶበታል፣ ተቀብቶበታል። ስለዚህ እሱን ሽቶ ሽጥላት አለችው። በ300 ብር እነሆ ያንን ሽቶ ሸጠላት። ቀጥታ ወደ ስምዖን ቤት ሄደች። ኢየሱስ ክርስቶስ ማክሰኞ ቀን በስምዖን ቤት በማዕድ ተቀምጦ ሳለ ገባች ሴቲቱ፣ በራሱ ላይም አፈሰሰችው። ይህን ጊዜ ደቀ መዛሙርቱ ተቆጡ ይላል። ይህንን የሚለው ምንድነው? የተቆጣው ይሁዳ ነው። የተቆጣበት ምክንያት ምንድነው? ለምንድነው ይሄ ሽቶ ዝም ብሎ የሚፈሰው? ለምንድነው ለጥፋት የሚሆነው? ሴቲቱ ግን በራሱ ላይ አፍስሳ እግሮቹንም አብሳ ነበረ። የዛን ጊዜ እነሱ በልባቸው ይሄን ሲሉ ኢየሱስ ክርስቶስ በልባቸው ያሰቡትን አውቋል። እችን ሴት ለምን ታደክሟታላችሁ? መልካም ሥራ ሰርታልኛለችና እንደውም ስሟ ወንጌል በተጠራበት ሁሉ ይጠራል ብሎ አራቱም ወንጌላውያን ማቴዎስም፣ ማርቆስም፣ ሉቃስም፣ ዮሐንስም አራቱም ቅዱሳን ወንጌላውያን ስለዚህ ሴት ጽፈዋል። ወንጌል በተነሳበት ሁሉ የዚህ ሴት ስሟ ይነሳል አላቸው። እችን ሴት ለምን ታደክሟታላችሁ? ቀጥሎ ያለው መድኃኒታችን ኢየሱስ ክርስቶስ ምንድነው? ይሁዳ ተሸጦ እነሆ ብሩ ቢመጣ 300 ብር ለድሆች ይሆን ነበር አለ። ይሁዳ ማለት ደግሞ ወደዛ መጥቶ ምዳይ ምጽዋት ይዞ ከ100 ብር 10 ብር የሚከፈለው ሰው ነበር። ልብ በሉ፣ ከ100 ብር 10 ብር ስለሚከፈለው ከ300 ብር ስንት ጎሏል? 30 ብር ማግኘት ሲችል አልቻለም፣ አላገኘም። ለድሆች ቢሆን አለ። ለድሆች አስቦ አይደለም። ኢየሱስ ክርስቶስም መድኃኒታችን ምን አለ? ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብር ያደረገች፣ እውነት እላችኋለሁ የወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አላቸው። ይሁዳ ተቆጣ። እነሆ በዛ በስምዖን ዘለምጽ ቤት በቢታንያ ይህች ሴት የኃጢአት ስርየት አገኘች። በሊቀ ካህናቱ ግቢ ተሰብስበው እንስቀለው እንግደለው እያሉ እነሱ ሲናገሩ፣ እሱ ግን ኃጢአትን እያስወገደ ነበር። በደሏ የበዛባትን ኃጢአት ከበደሏ እየደመሰሰ ነበረ። ወገኖቼ ዛሬ በዚች ሴት የምንመሰለው እኔና እናንተ ነን። በደላችን የበዛ ኃጢአታችን የበዛ አፈር የሆነ ስጋ የተሸከምን በስራችን የማንድን በምግባራችን የማንፈወስ በሱ ብቻ የምንድን በሱ ብቻ የታመንን እኛ ነን። በዛሬው ቀን ያደረገልኝ ምንድነው? አምላኬ እግዚአብሔር ኃጢአቴን ሲደመስስ ነው የሚታየኝ። መላ ዘመኗን በዝሙት ውስጥ የነበረችን ሴት እንደፈወሰ ዛሬም እኛን እንደሚፈውሰን ዛሬ እኔን እንደሚያድነኝ ነው የማየው። እያንዳንዳችሁ ይሄን በልባችሁ ሳሉት። ያችን ሴት ያዳነ ሊያድነኝ ነው በሉ። ያችን ሴት የፈወሰ ሊፈውሰኝ ነው በሉ። ብዙዎች እንዳትድኑ ሊጥሩ ይችላሉ። ሰይጣን ብዙ ነገሮች ሊያደርግ ይችላል። ብዙ ግድግዳዎች ሊሰራ ይችላል። ብዙ አጥሮች ሊያጥር ይችላል። ብዙ ነገር በህይወታችሁ ሊሰራባችሁ ይችላል። በብዙ መንገድ ከእግዚአብሔር ጋር እንዳትገናኙ ሊያደርጋችሁ ይችላል። ልብ በሉ። በዚህ ሰዓት በመላ ዘመኗ በዝሙት ውስጥ የነበረችውን ሴት፣ በኃጢአት ውስጥ የነበረችውን ሴት ይቅር በለኝ ብላ እነሆ ሽቷን ይዛ ወደሱ ብትመጣ የዛን ጊዜ ኃጢአቷን ሁሉ ደምስሶላታል። እናንተም እንዲበሉ አዎ ዛሬ የምሰጥ ሽቶ የለኝም በሉ። ዛሬ የማቀርብልህ ሽቶ የለኝም በሉ። ኃጢአቴ እነሆ የበዛ ነው። ኃጢአቴ የሸተተ ነው። ኃጢአቴ ክፉ ነው በሉ። እነሆ በሰውነቴ ማፈር ነው። በበደል ውስጥ ነኝ፣ በኃጢአት ውስጥ ነኝ። ተአምኖ ኃጣው ራሳችን እንመን። ጻድቅ አይደለንም። በፊቱ ሰማይ እንኳን ንጹህ አይደለም ይላል። ሰማያውያን እንኳን ንጹህ አይደሉም ከእግዚአብሔር ንጽህና ጋር ሲተያይ። አንተ ግን አምላኬ ሆይ ይበሉት። ያችን ዘማ ሴት በዘመኗ ሁሉ በኃጢአት የነበረችውን በዚች ቅጽበት ያዳንካት እኔንም በዚች ቅጽበት አድነኝ በሉ። አምላኬ ዛሬ በማክሰኞ ቀን ምን አደረገልኝ? ኃጢአቴን እንደመሰሰልኝ፣ በደሌን አጠበልኝ፣ ርኩሰቴን አነጻልኝ፣ በፊቱ ክብር ሰጠኝ። የሚከለክሉኝ ቢኖር እንኳን እነሱን አልሰማም። እነሆ እንደውም ስሜ ይጠራ ዘንድ ወደደ። መልካሙ እረኛ፣ መልካሙ ንጉሥ፣ ስለኔ በቀራኒው አደባባይ ነፍሱን የሚሰጥ እርሱ ዛሬ ምን አደረገልኝ? በሕማማቱ ዛሬ ምን አደረገልኝ? በማክሰኞ ዕለት ኃጢአቴን እንደመሰሰልኝ፣ በደሌን እንደመሰሰልኝ፣ በሱም እንሆ ተፈውሻለሁ። አዎ በእርሱ ሕማም ድኛለሁ። ስለዚህ አምላኬ እግዚአብሔር እርሱ ኢየሱስ ክርስቶስ በማክሰኞ ቀን ምን አደረገልኝ? ኃጢአቴን ደመሰሰልኝ። አቤቱ አምላኬ ሆይ ከሰማይ ሰማያት ወርደህ ከድንግል ማርያም የተወለድክ እንደ ሴቲቱ የምሰጥ ሽቶ የለኝም፣ ማቀርብልህም ምን ምግባር የለኝም።
አንተ ግን የመጣሁት ለበሽተኞች ነው ብለሃልና ከኃጢአቴ አንጻኝ፣ ከሚያስፈራው ሕመም ሰውረኝ። ወገኖቼን ሁሉ ጠብቅልኝ፣ ዘመዶቼን ሁሉ ከልልልኝ። አገሬን ኢትዮጵያ ጠብቅልኝ፣ ዓለሙን ሁሉ ሰላም አድርግልኝ። እኔንም ልጅህን አትተወኝ፣ እንደ ሴቲቱ ተቀበለኝ። ይሁዳ መዳኔን አይሻም፣ ሌሎችም እንዲሁ ክፉ ሆነዋል። ሰይጣን ወደ አንተ እንዳልቀርብ ብዙ አጥር ሰርቷል። አንተ ግን ያን አልፈ መጣህልኝ፣ ከሰማይ ወረድክልኝ። ልታድነኝም ወደሃልና አመሰግንሃለሁ። አሜን።